እሺ አሁን ደግሞ ሶስተኛ ክፍል ጀምረናል። በዚህ ሶስተኛ ክፍላችን ደግሞ የምናየው የመጀመሪያው ክፍል ምንድነው ያደረግነ ገቢ የሚሆን መድኃኒት ወይም ደግሞ የተገዛ መድኃኒት ከግዡ ገዝቶት የመጣውን መድኃኒት ወደ ንብረት ክፍሉ እንዴት እንደሚልክ አይተናል። ከዛ በኋላ ደግሞ ሁለተኛው ክፍል ደግሞ ከንብረት ክፍሉ ከግዡ የመጣለትን መድኃኒት አይቶ እንዴት ወደ ሄድ ፋይናንስ እንደሚልክ አይተናል ማለት ነው። አሁን ደግሞ ሶስተኛው ክፍል የምናየው ሄድ ፋይናንስ ወደ ሄድ ፋይናንስ እንዴት የመጣለትን መድኃኒት ቼክ አድርጎ አይቶ አፕሩቭ አድርጎ ወደ ንብረት ክፍል ይግባ እንዴት እንደሚለው አሳያችኋለሁ ማለት ነው። ስለዚህ አሁን ደግሞ በፋይናንስ ሄድ ፋይናንሳችን ደግሞ ፓስወርዱ 33 ነው። ቀጥታ ሎጊን ብዬ እገባለሁ እንደማንኛችሁም ማለት ነው። ከዛ በኋላ ላይክ እዚህ ጋር እንደምታዩት ቀጥታ እዚህ ጋር እንደምታዩት ይቺ ምን ትላለች 5 ትላለች አይደል? እቺን 5ቷን ክሊክ አድርጋት 4 ሜዲሲን ዲስፔንስ ሪኩዌስት አለ ለኋላ ስለምንደርስበት ይሄን አሁን መግለጽ አያስፈልግም። ይሄኛው ግን አሁን ስቶክ አፕሩቫል ሪኩዌስት ይላል። ከማን የመጣ ከንብረት ክፍሏ የመጣ ስቶክ አፕሩቫል አለ ይላል ማለት ነው። ምክንያቱም ይሄ ከግዡ ወደ ንብረት ክፍሉ ከንብረት ክፍሉ ከዛ በኋላ ወደ ፋይናንሱ ሄደች ማለት ነው። እዛ ፋይናንስ ላይ ስቶክ አፕሩቫል የምትለዋን ክሊክ ሲያደርጋት እቺ ትመጣለች ማለት ነው። ይሄኛው ቀጥታ ይቺን 5 ቁጥር የምትለዋን እዚህ ጋር መተን ስቶክ ኢን ሪኩዌስት ብንል እዚህ ጋር እናገኛታለን ማለት ነው። ይሄ ስቶክ ይቺን ከዚህ ጋር የምትመጣዋን ስቶክ ኢን አፕሩቫል ሪኩዌስት እዚች ጋር ብመጣ አገኛታለሁ ማለት ነው። ስለዚህ እዚህ ጋር መጥቷል። ይሄው ፌስ ማስክ አዳልት የሚባለው ነው። አሁንም ብዙ ቢሆኑ ይደረደራሉ ወደዚህ። እዛ በኋላ ሰሌክት ኦል ማለት እችላለሁ። የማልፈልገውን ደግሞ ይሄ መግባት የለበትም ካለ ፋይናንሱ ይችላል። አንዱን መርጦ መግባት የለበትም ካለ ይችላል ማለት ነው። ቀጥታ እዚህ ጋር ይመጣና ይሄው እዚህ ጋር እንደምታዩት ፔንዲንግ ነው ስታተሱ። ዲቴይሉ ገብቶ ያየዋል ማለት ነው። እንዳለ የመጣውን በስንት ብር እንደመጣ ኳንቲቲው ብዛቱ ስንት እንደሆነ መቼ ኤክስፓየር ዴት እንደሚያደርግ ምን እንደሚያደርግ ከማን እንደመጣ ሁሉ ነገሩን ማን ግዢ እንደገዘው ያየዋል። ስቶር ኦፊሰሯ ማን እንደሆነች እዚህ ጋር ፕሮክሪመንት ኤዲዲ ምናምን ያለው የስሙን የመለማመጃ ስም ስለሆነ የዚህ ስሙን ነው ዞ የሚመጣ። ይችም ስቶሯ ያቺ አፕሩቭ ያደረገችው ስቶር ማናት የሚለውን ነገር ነው ዞ የሚመጣ። የሰራውን ሰው ስም ነው ዞ የሚመጣ ማለት ነው። እንደምታዩት ከእናንተ ላይ እንዳሳየናችሁ እንደዛ ነው ማለት ነው። ስለዚህ ቀጥታ እዚህ ጋር ሲመጣ አይሆንም ይሄ በቃ ይሄ አይሆንም ማለት ይችላል። አይሆንም ካለ ሪጀክት ይላል። ይሆናል ካለ ደግሞ አፕሩቭ ይላል ማለት ነው። ቀጥታ ይሄን አፕሩቭ እንዳለ ስታተስ አፕዴት ሰክሰስፉሊ እዚህ ጋር ምን ሆነ ማለት ነው። ስታተሱ አፕዴትድ ሆኗል ማለት ነው። አሁን እቺ ቀጥታ አፕሩቭ ያላት የለችም ማለት ነው። ቀጥታ ይሄ አሁን ምንም ወደ ምን ይገባል ማለት ነው። አሁን ቀጥታ ይሄ አፕሩቭ አረጋገጠው ማለት የሜዲሲን ዝርዝር ውስጥ ሄዶ ገባ ማለት ነው። ስለዚህ ቅድም አይታችሁ ከሆነ ፌስ ማስክ የሚባል ጭራሽ ከንብረት ክፍል ላይ አልነበረም። እስኪ አሁን እዚህ ወጥቼ በንብረት ክፍል በስቶሯ በሄዷ ስቶር ብገባ ከዚህ ውስጥ አሁን ይችን ሜዲሲን ብፈልጋት አቬሌብል ሜዲሲን ቅድም ፌስ የሚባል ነገር የለም ነበረ። አሁን እስኪ ለምሳሌ ፌስ ብል ይሄ መድኃኒት አለ የለም የሚለው ይኸው ፌስ ማስክ አይደል ቢጫ ይዞ መጥቷል ማለት ነው። ይሄ ኒርሊ ኤክስፓየርድ አፕሮቺንግ ነው ያለው ማለት ነው። ይሄ መድኃኒት መጣልኝ ማለት ነው። ቅድም ግን ጭራሽ አልመጣም ነበር፣ ምክንያት ፋይናንሱ አፕሩቭ ስላላደረገው ማለት ነው። አሁን ግን መጥቶልኛል፣ አፕሩቭ ሆኗል ማለት ነው። በቃ አሁን ቀጥታ ከንብረት ክፍልም ገብቷል፣ ከፋይናንስም አጽድቆታል። ይሄ ንብረት ገቢ ሆኖ ጨረሰ ማለት ነው። በሚቀጥለው ገቢ ሆኖ እንደጨረሰ ግን መውጣት አይችልም፣ ምክንያት ዋጋ መተመን አለበት። አሁን ደግሞ እንዴት ዋጋ ይተመናል የሚለውን ደግሞ እናያለን ማለት ነው። ከሚቀጥለው ክፍል 4 እሱ እናያለን ማለት ነው።